በርካታ ሰዎች በተለያዩ አጋጣሚዎች ስራዎችን ይጀምራሉ። አንዳንዶች ከልጅነት ያለሙትን፣ አንዳንዶች ደግሞ በድንገት ሳያስቡት የሆነ ስራ ውስጥ ራሳቸውን ያገኙና የለውጣቸው መንገድ ይሆናል። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው ብርቶቹ ነው። በዛሬው በብርቶቹ ፕሮግራማችን አንድ ባለታሪክ መርጠናል። ይህም ባለታሪክ እንግዲህ ገመቹ አጀማ ይባላል። በባህል ልብስ ዲዛይን እና ሽያጭ ላይ የተሰማራ ወጣት ነው። ይህ ወጣት ወደዚህ ስራ ከመግባቱ በፊት በርካታ ውጣ ውረዶች ውስጥ አልፏል የሚለን ነገር አለ። ከሱ ጋር ቆይታ እናደርጋለን። ምርጫችሁ አድርጋችሁ ስለምትመለከቱን ከልብ እናመሰግናለን። ገሜ ፍቃደኛ ስለሆንክ በኦቢኤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ገመቹ በባህላዊ ልብስ ዲዛይን እና ሽያጭ ላይ ነው ተሰማርተ ያለውና እስቲ ስለ ልጅነትና አስተዳደግን እናንሳ። በልጅነት ምን አይነት ህይወት ነበር ያሳለፍከው? አስተዳደግ ምን ይመስል ነበር? ገመቹ አጀማ እባላለሁ። ተወልጄ ያደግኩት አርሲ ጉንጉማ የምትባል ከተማ አለች። እስከ 10 እዛ ጨርሼ 11 እና 12 ወደ ቦቆጂ ገባሁ። ቦቆጂ 11 እና 12 ጨርሼ ደግሞ ጊዜውም 2012 እና 13 ጊዜውም ጥሩ አልነበረም። ኮሮና የሚባል በሽታ መጥቶ ነበርና በሱ ምክንያት ጊዜው ባጭሩ ምቹ አልነበረምና 12ን ጨርሼ ተውኩት። እዛ መሃል ግን ብዙ ቻሌንጆችን አሳልፌያለሁ። ከልጅነት የተነስቼ ብዙ ውጣ ውረድ ውስጥ ነው ያለፍኩትና ሆኖም እግዚአብሔር ይመስገን አሁን ጥሩ ደረጃ ላይ ነው ያለው። እንግዲህ ኢትዮጵያ ውስጥ በርካታ ቤተሰብ ብለን ልናነሳ የምንችል መካከለኛ ወይም ዝቅተኛ ገቢ ያላቸው ናቸው። የቤተሰቡ ሁኔታ ምን ይመስል ነበረ? ምን አይነት ቤተሰብ ውስጥ ነው ያደከው? ቤተሰቦች ያው አርሶ አደር ናቸውና ከነሱ ብዙ ፈተና የመጣ ከነሱ የተነሳ ይመስለኛል። እንግዲህ እኛ ሀገር ብዙ መሬት የለም። አርሶ አደር ደግሞ መሬት ላይ ነው ትኩረት የሚያደርገው። 2000 እናቴ ከሰል ነው የምትሰራው። ከሰል ሰርታ ነው እስከ 4 ክፍል በሷ እንትን ሄድኩት። ከዛ 2004 ደግሞ ከመልካሉላ የምትባል ትምህርት ቤት አለች። ከዛ ወጥቼ ወደ ጉንጉማ አንደኛ ደረጃ የሚባል ትምህርት ቤት አለ። ጉንጉማ አንደኛ ደረጃ ትምህርት ቤት እዛ ሲገባ 2004 በአራተኛ ክፍል እዛ ገባውና እዛው እየተማርኩ ራሴን እየቻልኩ አንዳንድ ቀን ስራ እየሰራው እስከ 2010 ከዛ በኋላ አቅሜም ትንሽ እንትን ስላለ ጠንክሬ መስራት ጀመርኩ። እነሱን ሳላስቸግር ማለት ነው። ያው እንዳልኩ እናቴ ከሰል ሰርታ ነው ምበላው ምግብ ምናምን የምትልክልኝ። እነሱን አለማስቸገር ልጅ ሆኜ ነው ራሴን ወደ መቻል ሄድኩትና እግዚአብሔር ይመስገን ያ ሁሉ ብዙ ነው። እዛ መሃል ብዙ ፈተና ያልሰራሁት ስራ የለም። ያልሞከርኩት ስራዎች የሉም። ከሊስትሮ ተነስቶ እስከ ምግብ ቤት ገበያ ውስጥ ዘንቢል መሸከም እና ብዙ ጠውረድ ነበር። አሁን ብናወራ አያልቅም እና እግዚአብሔር ይመስገን ማለት ነውና ጥሩ ነው። እንደ ሊስትሮ ያሉ ቀን ሰራተኝነት ያሉ ልምድ ይፈልጋሉና ልምዱን እንዴት አገኘው? ሰዎችስ እንዴት ተቀበሉ? ትልቁ ችግር የሆነ ነገር መፍራት ነው። የሆነ ነገር አይሳካም ወይ ደግሞ አይሆንም ብለህ ከፈራ ትልቁ ችግር ያ ነው እንጂ አንተ ላይ ያለው ችግር አይባልም። ለምን ያ ችግር ሰርተ የሆነ ነገር ማሻሻል ትችላለህ እና ችግሩ ቀላል ነው። አሁን ብዙ ጊዜ በቃ ትልቅ ነገር ነው ብዬ የከበደኝ ነገር ካለ ምግብ ቤት ገብቼ አሳምቡሳ እችላለሁ ምናምን ብዬ አሳምቡሳም ሰራለሁ። ብስኩት ቦምቦሊኖ ምናምን ነገሮችን በጣም እችላለሁ። መጀመሪያ ጊዜ በቃ ከችግር አይበልጥም ብዬ በቃ እችላለሁ ብዬ ገባውና ብዙ ቀን ዘይት አቃጥሎኝ ያውቃል። ምግቡን አበላሽቼ የ2 ወር ምናምን ቅጣት ተቀጥቼ ከፍዬ አውቃለሁ። ከዛ ነው ቀስ በቀስ በደንብ እንትን ብዬ መስራት የጀመርኩትና የውጭ ስራ እንደ አርማታ ምናምን ብባል እሱ ነው ህይወቴን የቀየረልኝ ማለት እችላለሁ። ከፈጣሪ ጋር ማለት ነው። በደንብ ነው ሰራሁት እና እሱ ኖርማል ነው ብዬ ነው ያሳለፍኩት።
ከሙያ ጋር የተያዙ ነገሮች ብዙ ይፈትናሉ። እንደ አርማታ የሲሚንቶ ማብኳት ምናምን ሲሆን ደግሞ ጉልበትም ይፈልጋል፣ የሚፈትኑ ነገሮች አሉና በአርማታ ስራ ላይ የገጠመ ነገር አለ? የተለያየ ስራ ሰርቻለሁ። ብዙ ስራ ሊስትሮ ሰርቻለሁ፣ ምግብ ቤት ሰርቻለሁ፣ ገበያ ውስጥ ሰርቻለሁ፣ አርማታ ሰርቻለሁ፣ ረዳቶኝ ሰርቻለሁ። የተወሰነ ቀን ምገርም ነገር እኔ አንድ ስራ ከተሳካ ቀጥላለሁ፣ ካልተሳካ ግን አልቆይም። እዛ ጋ አልቆይም። ለምን ደና በር ካለ ህይወቴን የሚቀይርልኝ ነገር ከሆነ ቀጥላለሁ። ካልሆነ ግን በቃ 2 ወር 3 ወር 5 ወር 6 ወር ሰርቼ እወጣለሁ። እና አርማታ ላይ ያጋጠመኝ ነገር ምንድነው 2010 ተፈትኜ ወደ 11 ክረምት ላይ ዱካም ሄድን ከልጆቹ ጋር 8 ሰው ሆነን አንድ ቤት ውስጥ እየኖርን ምናምን እንሰራ ነበርና የመጀመሪያ ቀን ያጋጠመኝ አርማታ ላይ ችላለሁ ብዬ ገብቻለሁ። በቃ አሁን ሲሚንቶ አሸክሙኝ ከመሬት እስከ 2ኛ ፎቅ ነው 3ኛ ፎቅ ላይ። ከዛ መሃል ስደርስ አቃተኝ። ሲሚንቶ 50 ኪሎ እና ወደቀ፣ እንትኑ ተበጠሰ፣ እዛ ፈሰሰ ሲሚንቶ። ከላይ ነው ምንድነው ባለው ጃርካን ተቆርጦ ሲሚንቶ የሚሸከም በዛ ከላይ ወርውሮ መጣኝ እዚህ ጋር እና ያን ቀን አረሳም። ግን በቃ ጠንካራ እንደሆነ ነው ያደረገኝ ያ ቻሌንጅ ማለት ነው። እንግዲህ ከቆየህበት ስፍራ ወደ አዳማ ተዘዋውራልና ወደ አዳማ እንዴት መጣ? ለመምጣት ምክንያቱ ምን ነበር? ወደ አዳማ የመጣሁት 2013 መጨረሻ ላይ ነው እና በሰው ምክንያት ነው። የሆነ ነገር አለኝና ተናድጄ ነው ለምን እንደዚህ ይለኛል ብዬ ከዛ ከተማ የወጣሁት ከቦቆጂ ማለት ነው። ያ ነገር ያ ሰውዬ ምክንያት የሆነልኝ እንጂ ፈጣሪ ነው ወደዚህ ያመጣኝና መጥቼ 2014ም 15ም ቀን ስራ ነው የምሰራውና አርማታ ነገር የትራዞ ማስገባ ማንጠፉ ምናምን ረዳቶኝ ነው የምሰራው። እሱን እየሰራው በመሃል ስልክ በጣም አበዛለሁ። ስልክ ወዳለሁ፣ ሶሻል ሚዲያ እንትን ቲክቶክ ኤፍቢ ምናምን በጣም ወዳለሁና እሱ ላይ ነው የማሳልፈው ረጅሙን ሰዓት ማለት ነውና እሱን እየሰራው የሆነ ልብስ ለብሼ ፖስት አረኩ 2015 ምናምን ማለት ነው። ፖስት ሳረክ ልጆቹ እኛ ግሩፕ ማለት ነው በቆጂ ላይ አብረን የምንማረው ቤተክርስቲያን አብረን የምንሄደው ልጆቹ ነበሩና አሰራልን የት ነው የምሰራው ልብስ በጣም ያብራል ምናምን ስሉኝ እሺ ብዬ ከነሱ ወደ 53 ሰው ነው ከነሱ ብሩን ሰብስቤ እዚህ ጋር ሰው ጋር አዘዝኩ ኦንላይን ማለት ነው እዚህ አዳም እና ብዛትም ስለሆነ ሰውዬው የሰራልኝ ሰውዬ ዋጋ ቀንሶልኛል። ለምን ብዛትም ስለሆነ እኔም የሆነ ነገር ትርፍ ፈልጋለሁ ብዬዋለሁ። ከዛን ሰራልኝ። ልብሱም ሰራው በ1003 ምናምን ነው መሰለኝ 1005 ነው ዋጋ ገበያ ላይ ያለው ገበያ 1005 ነው። እኔ ያሰራሁት በ1002 ምናምን ያተረኩት 300 ምናምን ማለት ነው። 300 ሲባዛ በ50 ምናምን ብዙ ብር ነው። አይቼ ማላቆ ብር ነው። ከዛ ይሄ ነገር ብር አለው ብዬ ኦንላይን ጀመርኩ። አንድ አመት ኦንላይን ሰራው ሰው ጋር ደና ብር አገኘው። በቃ ሙሉ በሙሉ የሆነ ደረጃዬ ከፍ አለ። ከዛን ብሩን በደንብ ሳገኝ የራሴን ቤት ከፈትኩና እግዚአብሔር ይመስገን አሁን 2 አመት ከምናምን ሆኖኛል እየሰራው ነው። በቃ ጥሩ ደረጃ ላይ ነኝ። እንግዲህ ልብሱን ሰርተ ገዝተህ ለብሰ ፖስት አድርጋልና ምናልባት በቀን ሰራተኝነት የሚተዳደር ሰው ይሁን ሌላውም በተለይ የባህል ልብሶችን ለመግዛት ጊዜ ወስዶ ነው የሚገዛውና ገሜ ይሄን ልብስ ምን ሰርቶ ነው የገዛው? ድንገት እኔ የሚቀመጠው ግቢ ውስጥ ሰውዬው ባለ ግቢው ይወደኛልና ይዞኝ ወጣ። ትራዞ ነው የምሰራው እሱ ይዞኝ ወጣኝና ኮንትራት አገኘን። ድንገት ደና ብር ነች። በቀን ስራ 120 ምናምን እሱ 3000 ነው 4000 ነው መሰለኝ የተቀበለው። ደና ብር አገኘና 500 አረገልኝ። መጀመሪያም የሆነች ብር ነበረችኝ እሷን አንድ ላይ አድርጌ ገዛዋት። ያቺ በ900 ብር ያባገዳ ልብስ ነው በጣም ያብራል። ከዛን እሷን ለብሼ ፖስቶትኩ። ሰዎቹ ወደዱት፣ ቫይራል ወጣች እንደ ኢቲቪ ማለት ነውና እሷ ነች ምክንያት የሆነችኝ
እንጂ ምንም አንድም ቀን አስቤ አላቅም። ልብስ ቤት ሰራለሁ የሚል ነገር አስቤም አላቅም። ከዛ ተነስቼ ነው ወደዚህ እንትን ያልኩት። እንግዲህ ያው ወደ ልብስ ሙያ ዲዛይንም ሽያጭም ላይ ነው የተሰማራውና ምን ያህል ጊዜ ሰራ? 2 አመት ከ5 ወር 6 ወር 4 ወር እዚህ መሀል ነው ከጀመርኩት። 2 የግብር ከፍያለሁ እና ጥሩ እየሄደልኝ ነው። እንግዲህ የልብስ ስፌትን ስትጀምርም ወይም ወደ ስራው ስትገባ የምታሳያቸው እድገቶች አሉ። እያደገ ነው የሚሄደው ሰው ልጅ ከጀመረበት የተለያዩ ማሻሻያዎች ወይም የእድገት ወይም የለውጥ መንገዶችን እየተከተለ ነው የሚመጣውና ምን አይነት ለውጥ በህይወት አስተዋልክ? አሁን እዚህም እየሰራው ወደ ውጭ ሀገር ነው በብዛት የምልከው። ሁሉም ሀገር እየላኩ ምናምን ደና ብርም አለው፣ ድካምም አለው፣ ደና ብርም አለው። የትም ሀገር ውጭ ሀገር እየላኩ ምናምን ነጋዴዎች ያሉ ውጭ ሀገር ሱቅ ያላቸው ለነሱም እየሰራው በጥሩ ሁኔታ ቤቱም ቀይሬው አሳምሬው ደና ቦታ ገብቻለሁ። ከዚህ በኋላ ትልቅ ነገር ሰራለሁ ብዬ እያሰብኩ ነው። ሌላም ስራ ተጨማሪም አለች። እግዚአብሔር ይመስገን። በቃ አሁን ያለው ነገር በቃ የሆነ ነገር አለመፍራት ነው። ተሳካም አልተሳካም በቃ ጨክነ መግባት ነው። ነጋዴ ደግሞ አንድ ጊዜ ያገኛል፣ አንድ ጊዜ ያጣል። በአንድ መደንገጥ የለብንም። ጠንክረን መስራት ነው። ነገ በቃ ከዛሬ ነገ የሆነ የተሻለ ነገር ይመጣል ብለን ተስፋ አድርገን መሄድ ነው እንጂ ተስፋ ከቆረጥ ዛሬም እዚሁ ነገም እዚሁ ነን። ምንም የተሻለ ነገር አይመጣም። ስለዚህ በዚህ አጋጣሚ በቃ የሆነ ስራ አለመፍራት፣ ስራ ነው ብለን ከፈጠር ነው እሱ መፍጠሩ ራሱ ስራ ነው፣ ብር አለው ወይም ደግሞ የሆነ ህይወታችን ይቀይርልናል ብለን ያሰብነው ነገር ራሱ ትልቅ ነገር ነው። ያ ነገር ደግሞ ስራ ላይ ማዋል እሱ ነው። አሁን ብዙዎች ስራ ይፈጥራሉ፣ ከሰውም ሆኖ ከሰው ጋርም ሆኖ ብቻ የሆነ ነገር ብቻ የሆነ ስራ ይፈጠራል። ያ ነገር አይጨርሱትም። ይጀምራሉ፣ ይተዋሉ። 1 2 ወር 3 ወር ያዩና ትርፍ ካለለ ይተዋሉ። እንደዛ ማድረግ የለብንም። በቃ ከጀመር የሆነ ስፔሻል የሆነ ነገር በቃ ጨማምረንበት የተሻለ ነገር መፍጠር፣ መስራት፣ መጨከን በቃ ካልጨከን ህይወት ራሱ እየጨከነችብን ነው። እኛም ጨክነን ያ ነገር ማለፍ አለብን። ያ ነገር መለወጥ አለብን። ስለዚህ አለመፍራት፣ ተስፋ አለመቁረጥ ነው። በዚህ ስራ ላይ በርካታ ሰዎች ተሰማርተዋል። የሀገር ውስጥ ደንበኞች ብዙ ያላቸው አሉ፣ የውጭም ያላቸው አሉ። ግን በዚህ አጭር ጊዜ ውስጥ የውጭ ንግድ ሰንሰለት መፍጠር ቀላል ነገር አይደለም እና ያን ነገር ወይም ያን ሰንሰለት እንዴት አገኘው? ያው ፈጣሪ ሲያዝ በቃ በዚህ በኩል የሆነ ነገር ታገኛለህ፣ በዚህ በኩል የሆነ ነገር ታገኛለህ ብሎ ፈጣሪ በቃ የሆነ እንትን ይሰጣል። ምን አለ መሰለህ አሁን ውድድር ላይ ነኝ። አሁን እኔ የሆነ ነገር ጥሩ ነገር ከሰራው ሁሉም ሰው ምርጫቸው እኔ ነው የሚያደርጉ። የሆነ ነገር ካጠፋው ደግሞ ከስተመሪን በደንብ ካላስኩ ደግሞ ይሄዳሉ፣ ችግር የለም። ብዙ ልብስ ቤቶች አሉ፣ ኦንላይን የሚሰሩ ብዙዎች አሉ። እኔ ግን ከስተመር እንዳይሄድ ምን ማድረግ አለብኝ? የተሻለ ነገር ሰርቼ የተሻለ ነገር አገኛለሁ። ውድድር ላይ ነን ከሰዎች ጋር። ብዙ ልብስ ቤቶች አሉ ኦንላይን የሚሰሩ ደግሞ እንደዚሁ ሀገር ውስጥ የሚሰሩ አሉ። እኔ የኔ ስራ የተመረጠ የተሻለ እንዲሆን ከፈለኩ የተሻለ ነገር መስራት አለብኝ። ጥራት ያለው ነገር፣ ዋስትና ያለው ነገር መስራት አለብኝ። ስለዚህ ኖርማሊ ነው አሁን እዛ ገበያ ወይም ደግሞ ሌላ ስራ መፍጠር የቻልኩት። ፐርሰናሊ እነሱ ሲያዙኝ ለነሱ ጥርት አድርጌ ሰርቼ ነው የምልከው። ስልክ በቃ ያ ልብስ ይወዳሉ፣ የሚያምር ነው፣ ዋስትና ያለው ነገር ነው ከሆነ በዛ በኩል ነው ወደ ብዛት የምንመጣው፣ ወደ ስራ የምንገባው። ያ የእንትና ልብስ በጣም ያምራል፣ ጥሩ ነው የምሰራው ምናምን ነው። አሁን እነኚህ ሶሻል ሚዲያ ላይ የሚሰሩ ልጆች ይነጋገራሉ። ኢንፎርሜሽን የማን ነው ከየት ላሰራ እስቲ የማን ነው የት ነው ያሰራችሁ ምናምን ነገር ይኖራል። እንትና ጋ ነው ከተባለ በቃ ወደዚህ ነው የሚመጡት። ገብቷል። ከዛ አንፃር ነው የጀምሬ ወደዛ ስራ መፍጠር የጀመርኩት። እንግዲህ ስራ ሲባል ረጅም ሰዓት ይወስዳል።
ዲዛይንን ብንወስድ ልብሱን ማዘጋጀትም ቢሆን ጠላፊዎች ሲጠልፉ ጠብቆ ማየትም ይሁን ያን ነገር ፍጻሜ እስኪደርስ መከታተልም ረጅም ጊዜ ይወስዳልና በቀን ምን ያህል ሰዓት በስራ ታሳልፋለህ? አሁን ላይ እረፍት ያለኝ 6 ሰዓት ወይ 7 ሰዓት ነው። ሌላም ስራም አለ ብያለሁ። እዚህ ላይ ከ2 ሰዓት እስከ ማታ 12 ሰዓት ነው እዚህ ስራ ቦታ የምንቆየው ማለት ነው። እኔ እዚህ ጠዋት ገብቼ ነገሮችን አመቻችቼ የሚሰሩ ልብሶችን አዘጋጅቼ ሁሉ ነገር አስተካክዬ ሳይዝ ቁጭ አድርጌ እወጣለሁ ወደ ሌላ ስራ። እዛ ላይ በጣም ቢዚ ነኝ። ለአንድ ሰዓትም እረፍት የለኝም አንዳንድ ቀን ማለት ነው። ስዞር ነው የምውለው፣ ከሰዎች ጋር ስነጋገር ነው የምውለው። ትንሽ ሰዓት ነው ቤት ገብቼ ለእንቅልፍ ብቻ ነው እረፍት ያለኝ አሁን ላይ። በፊት ኖርማል ነው፣ ይሄን ስራ ሳልጀምር በፊት ኖርማል ነው። እዚህ ከቆየው ወጥቼ ሰዓት አለኝ እረፍት አለኝ። አሁን ግን ረጅም ሰዓት ስራ ላይ ነው የማሳልፈው ማለት ነው። ብዙ እረፍት የለኝ። ጋሜ ሲጀምር ብቻውን ነበረ። እንደውም ሰው ነው ልብሱን ወስዶ ሰው ጋር ነው ልብሱን ያሰራውና በአሁኑ ሰዓት ምን ያህል ሰራተኞችን ቀጥሯል? አሁን ላይ እኔ ጋር ያሉት አንድ ጠላፊ ያለ፣ አንድ ስፌት የሚሰፋ ሰፊ ያለ፣ ሸማኔ ያሉኝ 2፣ ደግሞ እዚህ የምታስተናግድ እህቴ ያለች፣ አንድ ላይ 5 ማለት ነው። 5 ሰራተኛ እያለሁ ማለት ነው። ከራሴ ጋር እኔም ሰራተኛ ላይ 6። የተለያዩ ስራዎችን ስትሰራ ይሄን ስራ ሰራለሁ ብለህ አስበህ ነው የሰራው። አሁን ደግሞ እየሰራ ያለው በአጋጣሚ የገባበትን የልብስ ስራ ነውና ዛሬ ላይ ራስህን እንዲህ ስትመለከተው ምን ይሰማሃል? እግዚአብሔር ይመስገን ነው የምለው፣ ሌላ ምንም አይልም። አሁን አንተ ስኬታማ ለመሆን ውስጥ ንጹህ መሆን አለበት። ቅን ማሰብ ማለት ጥሩ ነገሮችን ማሰብ፣ ክፉ አለመስራት፣ ለሰው የሆነ ጥሩ ነገር ማሰብ ነው ስኬታማ መሆን ከፈለክ ማለት ነው። ሰውን ማክበር፣ የሰውን ነገር አለመፈለግ፣ ገብቷል። አላግባብ ስራ መስራት፣ አላግባብ የሚመጣ ብርም እኮ በሽታ ነው። ነገ ላይ የሆነ ቦታ ላይ ይጥልሃል፣ ክፉ ነው እና የሰውን ነገር አለመፈለግ፣ በቃ በላብ ብቻ ሰርተ በጥሩ መንገድ በሚታየው መንገድ ሰርተ የሆነ ነገር ካገኘ እሱ ፈጣሪም ይባርክልሃል። በዛ ነው ማምነው እኔ። ጊዜው የማህበራዊ ሚዲያ ነው። ማህበራዊ ሚዲያ እንግዲህ የበርካቶች እንጀራ ነው አሁን ላይ። ግን እንጀራነቱ በመጥፎም በጥሩም ጎን የምናነሳው ነውና ያንተ የማህበራዊ ሚዲያ አጠቃቀም ምን ይመስላል? ለወጣቶችስ ምን ትመክራለህ? ጊዜ ሶሻል ሚዲያ ሆኗል ሁሉም ነገር። እንደኔ ሶሻል ሚዲያ የሚጠቀሙ ሰዎች ለጥሩ ነገር፣ ለስራ፣ ለለውጥ፣ አንዳንድ ለስድብ የከፈተ ያለ የተለያየ ፔጆች ለስድብ፣ ለአሽሙር ወይም ደግሞ የሆነ ሰው ለመጣል የከፈቱ ሰዎች አሉ። እሱ ጊዜያዊ ነው፣ አይጠቅማቸውም። አሁን በቃ ጥሩ ነው ከመሰላችሁ ስሩ፣ ችግር የለም እስከ ተወሰነ ጊዜ ስሩ እና ውጤቱን ደግሞ ማግኘት የሆነ ነገር ሰው የሆነ ነገር ከሰራ ውጤቱን ማግኘት አለበታ። ውጤቱን ካያችሁ ጥሩ ከሆነ ቀጥሉ፣ ጥሩ ካልሆነ ግን ኔጌቲቭ ከሆነ ግን እዛው አቁሙ፣ አይጠቅማችሁም። ሶሻል ሚዲያ ስልክ የምትጠቀሙ ለጥሩ ነገር፣ ለስራ፣ ለኢንፎርሜሽን መሆን አለበት። ለነገያችን እናስብ። ወጣት ነው። ወጣት በወጣትነቱ ሮጥ ብሎ የሆነ ነገር ካላመጣ የሆነ ነገር ካላገኘ ነገ ችግር ነው። ጊዜው ያለው ነገር ሁሉ እየጨመረ ነው። ሁሉም ነገር እየጨመረ ጨምሯል የሚል ነው እንጂ ቀንሷል የሚል ነገር አንሰማም በየቀኑ። ስለዚህ ራሳችን ላይ መስራት አለብን። ይሄ ሰዓት ለጌ ያሳዝናል። አሁን ያለፈው አመታት ያሳዝኑኛል። እንደዚህ በቃ ምንድነው አስቢበት እንደዚህ ያ ቀን እንደዚህ ያጠፋው ሰዓት በዚህ አመት 2000 ምናምን ላይ ያጠፋው ሰዓት ምን አለበት ዛሬ ቢሆን ምናምን እያልኩ። ስለዚህ ራሳችን ላይ ጠንክረን መስራት አለበት ወጣቶች በተለይ። እኔ የስልክ ዋጋ በጣም ዋጋ ያንስበታል። የስልክ ዋጋ ያንስበታል። ለምን? በስልክ ነው ትልቅ ነገር እየተሰራ ያለው ህይወታችን። እኔ በተለይ ለኔ ህይወቴን የቀየረልኝ ስልክ ነው፣ ከፈጣሪ በታች ማለት ነው። እውነቴን ነው የምልህ፣ ስልክ ነው። እኔ ጋር የስልክ ዋጋ ትንሽ ነው። እኔ ጋር ትንሽ፣ በጣም ትንሽ ብበዛ ነው በስራው መጠን ብበዛ ነው የሚሻለው እና ይጨምር እያልኩ አይደለም እና ለጥሩ ነገር ብንጠቀም ጥሩ ነው። ህይወታችን እኛን የሚጠቅም ፋሚሊያችን የሚጠቅም ይሁን ነው ሀገራችን የሚጠቅም ነገር
ስድብ ወይ ስርቆት ወይ ደግሞ የተለያየ ነገር ቁማር ምንም አይጠቅምም። ሱስ ምንም አይጠቅምም። እና ራሳችንን የምንለውጥበት መንገድ ብፈጥር ቁጭ ብለን ብናስብበት ጥሩ ነው እንላለን። የባህል አልባሳት ከቅርብ ጊዜ ወዲህ በጣም ይለበሳሉና የባህል እድገቱ እንዳጠቃላይ ምን እድል ይዞ መጥቷል ትላለህ? ትልቅ አስተዋጽኦ አለው። ምንድነው አሁን የተለያየ ባህል ነው ያለው። እንደ ኦሮሚያ በወስድ አሁን ትላንትና የተወለደች ልጅ በቃ ባህሉን ያውቃል ምን እንደሆነ እዛ ውስጥ መግባት ይፈልጋል በተለያየ መንገድ ማለት ነው። አሁኑ ጄኔሬሽን በጣም ይወዳል። በቃ የሰውን ያከብራል፣ የራሱንም ያከብራል፣ ይወዳል፣ የሁሉንም ይወዳል። እና ይሄ ነገር መብዛቱ አሁን ያለው ለትውልድ ላይ ብዙ ጥሩ ነገሮችን ፈጥሯል። ለኛ ስራ ከፍቶልናል። እየመጡ ያሉ ልጆች ደግሞ በደንብ ማንነታቸውን በደንብ አውጥቶ እንዲገልጹ በማንነታቸው በቃ እንዲኮሩ አድርጓል። ስለዚህ በጣም ጥሩ ነው፣ ደስ ብሎናል። ከዚህ በኋላ ደግሞ ከዚህ የሚበልጥ ነገር ይመጣል፣ ይፈጠራል ብዬ ተስፋ አደርጋለሁ። ያችን አንድ ልብስ አሰርተ በፖስተው ፎቶ ምክንያት ለጥምቀት ልብስ ታዘ ህይወት ተለውጧልና በቅርቡም ደግሞ ጥምቀት አልፈዋል። ጥምቀትን እንዴት ታስታውሰዋለህ? 3 ጥምቀት ላይ በጣም ስኬታማ ሆኛለሁ። አንደኛ ጥምቀት ከፍቼ ልብስ ቤቱን ከፍቼ አንደኛ ጥምቀት ላይ በቃ ወደዛ እዚህ ተራውጬ ሞተር ገዝቻለሁ፣ አፓች ማለት ነው። ሁለተኛ አመት ላይ ደግሞ ሌላ ነገር ገዝቻለሁ። ሶስተኛ አመት ደግሞ ባለ 2 ሞተር ሆኛለሁ። እና አሁን የሚመጣ አመት ላይ ደግሞ መኪና ነው አምሽር ከቤት ነው እኔ ነው መጥቼ የምወስደው። ያሳስባችሁና ይቻላል እኮ የማይቻል ነገር የለም። በቃ የማይቻል ለምን በቃ ጥሩ ነገር ከሰራ ደህና ስራ ከሰራ ያለ አግባብ ብር ካልተቀበልክ የትላንትና ከስተመር ዛሬም አሉ። ጊዜ ጨምራል ምናምን ብር ከጨመርክ በትንሹ ምክንያት የሆነ ነገር ብር ጨምረ እንትን ካላልክ የትላንትና ከስተመሮች ዛሬም አሉ። ቤቱም ማይሄዱ ዋና ጸባይ ነው። ዋና ከፊቱ ፊቱ እንደሚባለው ነው። በቃ በደና ፊት መቀበል፣ ደና ነገር መስራት ችግር የለም። ብሩ ሚነስ ብሩ አሁን እኛ ስራ ላይ ምን አለ መሰለ በጣም የሚቀራረቡ ደረጃቸው የተለያዩ እቃዎች አሉ። አሁን ከመነን ተነስተን መነን 1 2 3 አለ 5ም አለ ከዛ በላይ የተቀበልኩት ብር ትንሽ ነው ብለ በሶስተኛ ወይም በአራተኛ ከሰራ ነገ ላይ ነው እንትን የምታመጣው እንጂ ለዛሬ ችግር የለም ይወስዳሉ። አንዴ ስለከፈሉ ይወስዳሉ። ለነገ ግን የእነኛን ሰዎች አታገኙም። ስለዚህ ለነገ የሚያስብ ነገ በቃ ይሄንን በዚህ ሰርቼ ነገ አሻሽላለሁ ወይም ደግሞ በሌላ ሰራለሁ ምናምን ብለ ዝም ብለ ግም ብለ የምትሰራ ከሆነ ውርቀት ነው፣ አይሆንም። እሱ ዛሬውኑ በቃ ጥሩ ነገር ስራ። ወይ እነሱ ላይ ትርፍ ካላገኘ ከነሱ ላይ አይቶ የሚመጡ ሰዎች ይኖራሉ። እነሱ ላይ ትርፍ ልታገኝ ትችላለህ። እና እኔ በዛ ነው ማምነው። እግዚአብሔር ይመስገን ሁሉ ነገር ጥሩ እየሄደልኝ ነው። ትልቅ ነበር ትልቅ እንሆናለን። አዎ ይትም እንደርሳለን። በቃ ለዛ ነው ይላል። የገመቹ የወደፊት እቅድ ምንድነው? ምን ሆኖ ራሱን ማየት ወይም መመልከት ይፈልጋል? ትላንትና ስማር ዶክተር ነው መሆኑ ምናምን ብዬ ነበር። አልተሳካም ብዬ እዛው አላቆምኩም። አሁን ደግሞ ሰርቼ ራሴን ለውጬ በቃ ቤተሰብን መደገፍ ገብቷል። እናትና አባቴ ትላንትና እንደዛ አሳድጎኝ አሁን ደግሞ በቃ አሁን የኔ ድርሻ ስለሆነ እነሱን መርዳት ነው ባለኝ አቅም ማለት ነው። የተሻለ በቃ ሀብታም ሆናለሁ ሳይሆን የተሻለ ህይወት ላይ በቃ የቀን እንጀራን እያገኘው ቤተሰቦችን ማስተዳደር፣ እናትና አባቴን መርዳት፣ የተቸገሩ ሰዎችን መርዳት፣ እናት አባቴ ያጡ ልጆች አቅመ ደካማ የሆኑትን ሰዎችን ባለኝ አቅም መርዳት ነው። እግዚአብሔር ከረዳኝ ይረዳኛል አምናለሁ። ደሜ ፈቃደኛ ሆነ ረጅም ሰዓት ሰጥተን ከኛ ጋር ቆይታ ስላደረግ በኦቤን ኑሮ አፍሪካ ተመልካቾች ከልብ አመሰግናለሁ። እኔም እዚህ ቦታ መታችሁ
እንደዚህ ኢንተርቪው ስላደረጋችሁኝ በጣም ከልቤ አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የብርቱዎች መሰናዷችንን ነበረ። በቆይታችን እንግዲህ በርካታ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።